ያቺ ሴት እናት ግን እኮ እግዚአብሔር አሳልፎ አይሰጠም። እውነት የታመነ አምላክ እኮ ነው። ትዝ ይላችኋል ያችን ሳምራዊት ሴት ያኔ በያዕቆብ ጉድጓድ ፊት ቁጭ ብሎ ሲያገኛት እኮ ማንም አልነበራትም። እንዲያውም ሁሉን የሚያውቅ ሁሉን የሚረዳ ምስጢራችንን አሳልፎ የማይሰጥ አምላክ ስለሆነ ከስሩ የማይለዩ ሐዋርያትን ቀድሞ ምግብ እንዲገዙ ከተማ ሰዷቸው ነበር። ምስጢሯን ሁሉ በካህሊነቱ ዘርዝሮ የነገራት የሕይወትን ውሃ ሰጥቶ ጥምን የሚቆርጥ የሚያረካ አምላክ ከዛች ደካማ ሴት ውሃ የለመናት። ዘሰአልከ ማየምነ ሳምራዊ ብእሲት። ስማማ አንተ ራሱ ለራስህ ስታስበው የሚዘገንንህን ነውር የምታፍርበትን ኃጢአት የሚያሳምምክን በደል እኮ እግዚአብሔር አብ ጠርጥሮ ያውቀዋል። ግን ደግሞ ምስጢር መጠበቅ ይችልበታል። የሚገስጽህ በአደባባይ ሳይሆን በጓዳ ነው። ሲምርህ የልብህን ሲያደርስ ሲሰጥህ ደግሞ በአደባባይ። አይገርምም? አስቡት የዚችን ሴት ነገር በሰዓቱ ሐዋርያቱ ቢሰሙ ሰው ፊት ስለ ባሎቿ ቢያወራ ኖሮ ያቺ ሴት በቀጥር ካስመጣት ካሳፈራት ኖሯ በላይ ምን ያህል እንደምታዝን አስባችሁት? የእኛንስ ነውርና ገመና በልብ ያመላለስነውን በአእምሮ ያሰብነውን ለሰኮንድ ቢገልጥብን አስተውላችሁታል? ለዚህ ነው እግዚአብሔር አሳልፎ አይሰጠንም የምላችሁ። ምንም ብትመድል ተመለስ እንጂ ከእግዚአብሔር ምሕረት አያልፍም። ደግሞ በሕይወት ተስፋ መቁረጥ እንዳይነካካችሁ። አልዓዛር ሞቶም እግዚአብሔር ግን መፍትሄ አለው። ሳምራዊቷ ሴት ተጠልታ ተንቃም እግዚአብሔር መንገድ አለው። ትደበቅ የነበረችው ሴት ናት እኮ የልቤን የነገረኝን ንጉሴ ኑ እዩ እያለች ሕዝብ ከመሸሽ ሕዝብ ወዳለበት ለመሄድ የበቃችሁ። ኢየሱስ ሲያይ ምስጢርህን ሲነግርህ ሲያግዝህ አይደለም ተስፋ ቆርጠህ ተደብቀህ ወጥተህ ራሱ ሳይቶ አይጸግፍም። እንዝራሽን ክፉ ምግባርሽን ጥለሽ ልትመሰክሪ ትሮጫለሽ ነው የምልሽ። በስተመጨረሻ የሆነው ልንገራችሁ። ሐዋርያቱ ምግብ ፍለጋ ከሄዱበት መጥተው ጌታ ሆይ ብላ አሉት። ከዛስ እሱ ምን አላቸው? እናንተ የማታውቁት የምበላው መብል ለእኔ ያለኝ አላቸው። ምግቡ እኮ ያንቺ ልብ መመለስ፣ ምግቡ እኮ የእኛ መምጣት፣ የእኛ መዳን፣ የእኛ ንስሐ መግባት፣ የእኛ መንግስቱን መውረስ፣ የእኛ ከኃጢአት መንጻት ነው። ያኔ ምስጢራችንን የነገርነው ታማኝ ጌታ ምስጢራችንን ሆኖ ይጠብቀናል፣ ያበረታናል፣ በእኛ ደስ ይለዋል። እኛ በዚህ አጋጣሚ ንስሐ መግባትን አንፍራ። ያቺ ሴትን ያገኘ ጌታ ያገኘን አቦ። መልካም ቀዳሚት ሰንበት። ደህና ዋሉ።